ጽናት ከዛ ሁሉ ፈተና በኋላ ከዛ ሁሉ ትካዜና ለቅሶ በኋላ ደስተኛ ሆና በማየቴ ደስ ብሎኛል። ጽናትም ኪራም በጣም ደስተኛ ናቸው። የተፈተኑ ሰዎች ደግሞ እንደዚህ ደስተኛ ሲሆኑ በጣም ነው የሚያስደስተው። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ጽናት ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁኝ ለመቆየት ሞክሩ። ቪዲዮውን በመሀል ያስገባላችኋለሁ። እንግዲህ ካሳለፍነው ፓርት ላይ የመጨረሻ አካባቢ ጽናትና ምሩ ስለ ሚስጥሩ ሊነጋገሩ ሲሉ ነበረ ያቆመው። እንደሚታወቀው ሚስጥሩን ሳትነግራት በፊት በጣም ብዙ ቃል እንድትገባላት ጠይቃት ነበረ ጽናት። ሚስጥሩን ከነገርኩሽ በኋላ ለማንም እንዳትናገሪም ብላታለች። ነገር ግን ሚስጥሩን ከሰማሁት በኋላ ካየሁት በኋላ አይሻልም በማለትም ምሩ መልስ መልሳላታለች። አይ እንደዛ ከሆነ አይሆንም በማለት ጽናት ላለመናገር ስትወስን ታዘብኩሽ። ይሄ ሁሉ በቃ ይሄ ሁሉ ነገር ይሄ ሁሉ አብሮነታችን ግልጸኝነት ከሌለበት ምን ዋጋ አለው? እኔ ሳለቅስ አንቺ ስታለቅሺ አብረን የሚያስጨንቀንን ነገር አብረን ካልተወያየን የቱ ጋ ነው ጓደኝነታችን? እውነት ይሄን ያክል ለእኔ ድብቃት መስለኝም ነበር በማለት ስትጠይቃት መራዊ ጽናትም በመራዊ ንግግር ጽናት መራዊን በጣም ነው የምትወዳት። ምክንያቱም ብዙ ጊዜ በክፉ ቀናቶቿ ከጎኗ ነበረች። ኢቨን ኪራ ሳይቀር በሚቀየርባትና በሚመታት በሚያሰቃያት ጸባዩ በሚቀያየርባት ወቅት መራዊ ከጎኗ ነበረች። በምክር በተለያዩ ነገሮች ከጎኗ ሁና ታበረታታት ነበረ ከፈጣሪ በታች ማለት ነው። እና መራዊ በጽናት ልብ ውስጥ ትልቅ ቦታ አላት። በጣም ናሆሚም እንደዛው። እንግዲህ ሰሞኑን የጽናት ባህሪ የተቀየረው ደግሞ በምክንያት ነው። ጽናት ብዙ ጊዜ ከራሷ ደስታ ይልቅ የሌሎችን ደስታ የሌሎችን ፍላጎት ታስቀድማለች። ይሄ ደግሞ ከመልካም አስተሳሰቧና እንደዚሁም ከመልካም አስተዳደጓ የወጣ ነው። በጣም ነው ደስ የምትለው። በተለይ ደግሞ የብዙ ወጣት ሴቶች ህይወት የጽናትን አይነት መንገድ የሄዱ ናቸው እና ብዙዎች ተስፋ ቆርጠው ቁም ነገር ላይ ሳይደርሱ፣ ሌሎቹ ደግሞ ጸንተው በዛ ላይ ህይወታቸው በፈጣሪ ፍቃድ የተቀየረ አለ። ከጽናት ብዙ ነገር እንማራለን፣ በተለይ ሴቶች። አሁን ቀጥታ ወደ መራዊና ወደ ጽናት ሚስጥር እንሄዳለን። ሚስጥሩን ከነገረቻት በኋላስ ምን ወሰነች የሚለውን ደግሞ አብረን የምናየው ይሆናል። እንግዲህ በብዙ ቃል ከገባች በኋላ ጽናት ሚስጥሩን ለመናገር ተስማምታለች። ኢቭን ሚስጥሩንም እንኳን ብትነግራት እናትየዋ የኪራ እናት ታማሚ እንደሆኑ እንደዚሁም ደግሞ ሞት ሳይቀድመኝ የልጄን ዓለም ማየት እፈልጋለሁ በማለት በጉጉት ያሉ እናት ስለሆኑ በጣም ያሳዝናሉ። እውነት ለመናገር የልጃቸውን ዓለም የሚያዩት ግን እሱ የፈለገውን እሱ የወደደውን እሱ ደስተኛ የሚያደርገውን በተለይ ደግሞ እሱን የምትንከባከበው በእናት ምትክ የምትሆንለት ጽናት ደግሞ ያንን ሁሉ መስፈርት ታሟላለች። እርግጥ እናትን የሚተካ ምንም ነገር የለም። ነገር ግን ወደ ትዳር ስትሄዱ ዝም ብሎ ባል ወይም ሚስት መባል ብቻ ሳይሆን ሁለቱም የየራሳቸው ኃላፊነት አለባቸው። መተሳሰብ፣ በብዙ ነገር ላይ ጠጥቶ ሰክሮ አናዷት መቷት በጥፊ መቷትም እንኳን ለሱ ነበር የምታስበውና እንደነዚህ አይነት ደግሞ ጓደኛም ሆነ የትዳር አጋር በጣም አስፈላጊ ነው። የኪራ እናት ደግሞ ጽናትን በጣም ነው የምታምናት፣ በጣም ነው የምትወዳት። ወዲህ ስትሄድ ወደ ተለያዩ ቦታዎች ስትሄድ ልጄን አደራ የምትላት እንግዲህ ጽናት ከኪራ በእድሜ ትልቅ ሆና ወይም ደግሞ ኪራ ትንሽ ልጅ ሆኖ ሳይሆን ጽናት አስተዋይ ልጅና መልካም ልጅ መሆኗንም ስላወቀች ነው። እንደዚሁም የኪራ እናት ከሄዱበት ቆየት ብለው 2 ወርም 3 ወርም ቆይተው ወደ ቤት በሚመለሱ ጊዜ በጽናት በጣም ነበረ የሚኮሩት። እያንዳንዱ ነገር እንዳስረከብኳት ምንም ሳታጎል ነው እስካሁን ጠብቃ የያዘችው፣ በጣም ጠንካራ ልጅ ናት በማለትም
የኪራ እናት ጽናትን በጣም ይወዷታል። ይህ ማለት ደግሞ ኪራና ጽናት ቢጋቡ እናትየዋ ምንም ችግር የለባቸውም ማለት ነው። ስለዚህ ሁለታቸው ከዚህን ሁሉ ፈተና በኋላ ወደ ደስታ ይሄዳሉ። ምክንያቱም የትዕግስት ውጤቱ ሁሌም ደስ የሚል ነገር ነው እና በፈጣሪ ፍቃድ ሁለቱም ታግሰዋል። እርግጥ ኪራ እንኳን በቻለው መልኩ አንዳንዴ ከእቅዱ ወጣ የሚልበት ጊዜ አለ። ነገር ግን ጽናት በጣም በጣም እውነት ጽናት ስሟ ሁሉ ይገልጻታልና በጽናት ነው እዚህ የደረሰችው። ስለዚህ ካሁን በኋላ አሁንም የሚቀጥለው ህይወቷ ደግሞ ካሳለፍ ነው በተቃራኒ በደስታ የሚሆን ይሆናል ብለን ሁላችንም ተስፋ እናደርጋለን። ጽናት ደስ የሚል ህይወት፣ የተሟላ ህይወትና ከጭንቀት ነፃ የሆነ ህይወት ይገባታል። ምክንያቱም ካሳለፈችውና ከታገሰችው ነገር ሁሉ አንጻር ብዙ ኃላፊነት አለባት። አባቷ ብቸኛ ነው፣ እሷም እንደዚሁ ብቸኛ ናት። ይህን ሁሉ ነገር የሚሸፍንላት ከፈጣሪ በታች ከጎኗ ሰው ያስፈልጋታል። ያም ሆኖ አሁን ያለችበት ሁኔታ ግን በጣም ከባድ የሚባል ነበረ። በተለይ ደግሞ አባትየው የኪራ አባት ያዘዟት ትዕዛዝ በጣም ከባድ የሚባል ትዕዛዝ ነው። ምክንያቱም ማንኛውም ሰው በእኔ ቢሆን ብሎ ቢያስበው በጭራሽ የማይቋቋመው ነው። ብዙ ጊዜ የምንወዳቸውን ሰዎች ልንርቅ እንችላለን፣ በተለያዩ ምክንያቶች ልንርቅ እንችላለን። አንዳንዴ በእኛ ጥፋተኝነት ልንርቃቸው እንችላለን። አንዳንዴ የሆነ ነገር ደብቀናቸው ያንን ስንነግራቸው ያንን ሲሰሙስ ምን በቃ ያንን ፊት ማየት አንፈልግም ብለው በራሳቸው ጥፋት ብቻ የሚርቁ አሉ። ሌሎች ደግሞ ለነዛ ለሚወዷቸው ሰዎች መስዋዕት ለመሆን ምንም ሳይናገሩ ከነዛ ሰዎች ይርቃሉ። እንደነዚህ አይነት ሰዎች በነገራችን ላይ እነሱ ተወቃሽ መሆንን ይመርጣሉ። ሰውን ከመውቀስ ይልቅ እነሱ ተወቃሽ መሆንን ይመርጣሉ። ለምን ብትሉ እነሱ የሚያዩት የሚወቀሱትን ብቻ ሳይሆን ያ ሰው በዛ ወቀሳ ምክንያት የእናንተን ከጎኑ መራቅ እያስተዋለ ሁሌ እድሜ ልኩን እንድጸጸት አይፈልጉም። በእናንተ ደስታ ውስጥ ነው የእነሱ ደስታ ያለው። ስለዚህ እነሱ በመጥፎ ስማቸው ሲነሳ ቢያንስ ያ ሰው ይቆርጥለታል። እውነትም ሊሆን ይችላል። እውነት ባይሆንማ ለምን አትናገርም? ለምን መልሱን አትናገርም? ለምን እውነታውን አትነግረንም ነበር? በማለት ሰው የሚለውን ነገር ሰው በመጥፎ ስማችንን ሲያነሳ ያንን ወደ መቀበል ይሄዳሉ። ያኔ ደግሞ እኛን ሙሉ ለሙሉ ባይሆንም በመጠኑ ረስተው ሌላ ህይወት ይቀጥላል በሚለው ጎዳና መሄድን ይጀምራሉ። እውነትም ህይወት ይቀጥላል። አንዱ ሲሄድ አንዱ ይመጣል እንደሚባለው ሁሉ ሳትወዱት ጠጋ ያላችሁት ሰው በቃ ከብቸኝነት ይሻላል ብላችሁ ጠጋ ያላችሁት ሰው የሆነ ጊዜ ቁም ነገረኛና እውነትም ያ ሰው ከጎናችሁ መሆኑ አስፈላጊ መሆኑን ትረዳላችሁ። እና በጥቅሉ ህይወት ይቀጥላል በማንኛውም ሁኔታ ላይ። ነገር ግን የጽናት እውነት ስሟን ይመጥነዋል። ስሟ እና ተግባሯ ሀሴት በጣም ደስ የምትል ልጅ ናት። ሀሴት ያውም በጽናትና በኪራ መካከል ያለውን ነገር ስትሰማ የምታግዛቸው ሁሉ ይመስለኛል። ምክንያቱም የተማረች ናት። ነገሮችን የምትፈታበት መንገድ በጣም ደስ የሚል ነው። ምሩንም ጽናትንም እንደዚሁም በቻለችው አቅም ኪራንም ከድብርትና ከተለያዩ ነገሮች ለመውጣት ያግዛቸዋል የምትላቸውን አንዳንድ ሀሳቦች እየሰጠቻቸው ነው። እንደምታውቁት ኪራ በጣም ተክዞ በጣም አዝኖ ደረጃው ላይ ቁጭ ብሎ ነበረ። በዛን ወቅት ሀሴት መጣችና እኔ ስደብረኝ ምን እንደማደርግ ታውቃለህ? አንደኛ መጽሐፍ አነባለሁ፣ ሁለተኛ ደግሞ ሙዚቃ ሰማለሁ፣ ሶስተኛና የመጨረሻው ደግሞ ስፖርት እሰራለሁ ስትለው ኪራም የሶስተኛው ይበልጥ የተሻለ ነው፣ እሱም በሞክረው የተሻለ ሳይሆን አይቀርም በማለት እና ሞክረዋ በማለትም ሀሴት ተመክረዋለች። እና የቻለችውን ያክል ቤት ውስጥ ፈገግታ፣ ሳቅ እና ጨዋታ እንዲኖር ነው እያደረገች ያለችው። ምክንያቱም ካሳለፍናቸው ፓርቶች ላይ የነበሩ ልጆች ከዚህ ተቃራኒ ነበሩና
እንግዲህ የአቶ ሻምበል ልጅ ትመጣለች በማለት ጽናትን ያዘዟት ጊዜ እኔ በውስጤ የመጣው ወይን የሱሲ አይነት ወይን የቤቲ አይነት ትመጣለች በማለት እየጠበቅኩ ነበረ። ሀሴት ግን ከሁለቱም ለየት ያለች ናት። ስለዚህ በኪራና በጽናት ታሪክም እውነቱን ካወቀች የምታግዛቸው ነው የሚመስለኝ። ሀሴት በነገራችን ላይ ዩኒቨርሲቲ ተማሪ በነበረችበት ጊዜ የሆነ ልጅ ወዳ እንደነበረ ከዛም በኋላ እውነት ከሱ ውጭ ሌላ ሰው ላይ ፍቅር የማገኝ ሁሉ አይመስለኝም በማለት ሌላ ሰው ለመቅረብ ይከብደኛል ትላለች። እናም እንደዚሁ የጽናትንና የኪራን ታሪክ ስትሰማ በመልካም ነገር እንደምታስብም ነው ከሷ እየጠበቅኩ ያለሁት። ምክንያቱም እስካሁን ካየነው ነገር አንጻር በጣም ግልጽና ደስ የምትል ልጅ ናት። ደስ የሚል ውሳኔም ደግሞ ትወስናለች ብለን ተስፋ እናደርጋለን። ኢቭን የኪራ እናትም ደግሞ በትዕዛዝ ሳይሆን በሱ በመረጠው በራሱ ደስተኛ ሆኖ እንዲኖር ስለሚፈልጉ ጽናትን ማግባቱን የሚከለክሉት አይመስልም። እንግዲህ ጽናት የያዘችውን እውነታ እነ ናሆም እነ ምሩ ወይም ደግሞ ኪራም ራሱ በሰማ ወቅት ምን ይወስናሉ የሚለውን እና እንደዚሁም ሀሴት በምን ታግዛቸዋለች የሚለውን በቀጣይ ፓርት ላይ የምናይ ነው የሚሆነው። ስላዳመጣችሁኝ ከልብ አመሰግናለሁኝ። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። በሌላ ቪዲዮ በሌላ ርዕስ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል። መልካም ጊዜ